አቋማ ስራውን በማጠናቀቁ ምክንያት ላልተወሰነ ጊዜ ከስራ ማቆሙን አቶ አቋማ ሲኦ አቡዬ ገለጹ። አቋማን አምናችሁ የቋጠራችሁ ፍሬያችሁን መስዋዕት ያደረጋችሁ ከልብ የምናመሰግን ሲሆን በፕሪሚየር ሊጉ ለተፈጠረው ስህተት ቀጣይ ዓመት አስተካክለን እንመጣለን። ለዘንድሮ ለሻምፒዮንስ ሊጉ ከልብ እናመሰግናለን። ፈጣሪ ያክብርልኝ። ቻው። ከተማችንን ፒዤ መልሶልናል። እግዚአብሔር ያክብርልን። ፒዤ ሲጀመር ፒ ማለት ፒስ ነው፣ ኤስ ማለት ሰላም ነው፣ ጂ ደግሞ ግበርዩ ማለት ነው። ስለዚህ ፒዤ ሰላማችንን ሰጥቶናል። እዚህ ነበር ያየሁት። ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር አይቻለሁ። እግዚአብሔር ያክብርልኝ። ይመቻችሁ። መልካም ምሽት። ፒኤስጂ የክለቦች ውሃ ልክ ወንዳ ወንድ የክለቦች ቁና ብያል 120 ደቂቃ አባሮሽ አስሩጠ በፔናልቲ ከተትክልኝ። ይመቸን። They got a really good coach. 18 games unbeaten. One of the reasons why the Eagles have become so good is because of this man right here. He's done something. በቃ ምን ማድረግ ይቻላል? ገባ አይደል? ያው ያጋጥማል። ምን ያደርግላችኋል? ሲጀመር በልታችሁ ማታውቁት ዋንጫ ነው። ምን ገና መደርደሪያ ማዘጋጀት ምን አለፋችሁ? ገባ አይደል? ምን አለ ፕሪሚየር ሊግ ይበቃልና አይታችሁ ማታውቁትን ነገር ደግሞ ድንገት እግር ኳስ አይታ ማታውቀውን ነገር ለማሳየት መሞከር ምን አለፋችሁ? ማን እና ያጋጥማል በእግር ኳስ እስካሁን እንዲህ ስለሆነ በጣም ያሳዝናል። አይዟችሁ። ከኮርናው ጋር ቢሆን እኮ ያገባው ነበር ማጋሌሽ። እግር ኳስ ተረፈች። ወይኔ አምላኬ ወይኔ። ኤኒዌይስ ግን ለአርቴታ ቲም እግዚአብሔርን የሚገርም ሪስፔክት ያስፈልጋል። ያራዳል ይሄ እግር ኳስ ነው፣ መበሻሸቅ ያለ ነው። ግን ለአርቴታ ቲም ማርያምን ሁሉም ዋንጫ ላይ ነው የተፎካከሩ። የለንደን ኩራት ቼልሲ ሆኖ ቀጥሏል። ማጋሌ ስተዋል በጌታ በኢየሱስ ስም ዋው ሰበር ዜና የጋብሪኤል ማጋሌሽ ፔናልቲ ሊደገም ነው። ምክንያቱም ፔናልቲውን በጭንቅላት ትገጫለህ ብለው ነበር ወደዛ የወሰደኝ ብሎ አስተያየቱን ሰጥቷል። ዙፒ አሁን ይመጡና የሌባ ሊግ ብለው የወጠጤ ሙድ ያራምዳል። ይሄን የሌባ ሊግ አንተ አመቱን ሙሉ ፕሪሚየር ሊግ ከስንት ክለብ እያስለቀስክ በዳኛ ዘርፈውታል። ደም ስራችን እስኪወጠር ነው የቋጠርነው። እግር ትበላለህ አበላም። ሻምፒዮንስ ሊግ መቼም አበላም። መቼም ትላልቅ ክለቦች ቦታ ነው። እግር ትበላለህ። ሻምፒዮንስ ሊግ መቼም አትበላም። ወያለው ደስን ያለኝ የስ በፈጣሪ ምንም እንዳትለኝ። አዎ ማን ዩናይትድ ኢትዮ ፋንስ ነው መረጃ ነው ምናምን፣ ግን ታደሰት በቃ ደስታዬን ማካፈል አለብኝ። የዛሬው ውጥረት የዛሬዋ ቀን በሌሎች ክለቦች የምትረሳ ቀና ብያላስ። ምክንያቱም የዓለም ሰላም የወረደበት ቀን ነው። በቃ ሰላም ያገኘንበት። ኢማጂን ፕሪሚየር ሊግ በልቶ ሻምፒዮንስ ሊግ በልቶ እኛ ምድር ላይ መኖር አንችልም ነበር። ማርስ ላይ እኛን እነሱ ምድር ላይ ነበር የሚኖሩት። በቃ ግዛታቸው አድርጎ ደስ ያለኝ ግን ኢቨንት ተዘጋጅቶ አስባችሁታል? ጊዮን፣ አራዳ፣ አድዋ ምናምን ዝናብ ቸብ የፈጣሪ ራሱ ውረድ እያወረደ በዝናብ
በኩርኩም አለው። እዛ ደግሞ ፓሪስ አስባችሁታል? ለአርሰናል ጨዋታ ለአርሰናል ደጋፊዎች አስባችሁታል? ሁሉ ነገር ዛሬ ግን ፓሪስ አንተን አምነን የዛሬው ፓሪስ ተውት። ብቻ ለዓለም ሰላም ሲባል አላህ ረድቶናል። አላህ ሰላም አውርዷል። ይመቸው። ውድድ አደርጋችኋለሁ ማለት ነው። ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሸር አድርግ። ለአርሰናል ደጋፊ ጀለስ ደግሞ ሸር አድርግለት። ይዝናና። ይመቻችሁ። ይህ እንባ ብቻ አይደለም ደም ነው። ለ20 ዓመታት አትችሉም ተብለን ተንቀን ነበር። ዞፒ ለእናንተ የዘነበ ለእኛ ማካፋ መስሏችሁ ነበር። አላ ያ ያላ የላይኛው ዞፒ ድጋሚ ዞፒ ለ21ኛ ዓመት ስሚ ያሬዳ ወዬ አንዱ ምን አለ መሰለሽ ወዬ ባመን ነው ተከዳ ገብርኤል ማጋለሽ ይወለ ቻምፒዮንስ ሊግ ማለት ለታላለቆች ብቻ ባመን ሄይ ቻምፕ ከፋችሁ እንዴ ቻምፕ እንዲህ ብሎ እንዳይከፋችሁ ቻምፕ ቀጣይ ዓመት እንበለዋለን ቻምፕ ፕሪሚየር ሊጉ አለልን ቻምፕ ኖርማል እኮ ነው ቻምፕ ቢመጣ ሚዜ ባይመጣ ሚዜ መሆንሽ አይቀርም የቻምፒየንስ ሊግ ሚዜ አማነሻ የአርሰናል ደጋፊ ዝናብ ነው ቀዝቀዝ ያደርጋል ስለዚህ አገር እንዳትበጠብጥ እንደባለፈው መኪና እየነዳው ጋር እየነዳው መንገድ ዘጋለሁ አይቻልም ከተማው የኛና የኛ ነው የማንቸስተር ዩናይትድ የቻምፒየንስ ሊግ አሸናፊው አይሰማም ከላክስ አይሰማም ትንሽ አይሰማም ባትሪ አለቀበት በኳስ ተጨንቄ አላውቅም እስኪ አልበኝ ነው የቆጠርኩት እስኪ አልበኝ በኢየሱስ ስም እንዴ ይኸውልህ ስማ ለንደን ውስጥ ማለት ነው ቻምፒዮንስ ሊግ ያለኝ እኔ ብቻ ነኝ እኔ ብቻ ለንደን ውስጥ ቻምፒዮንስ ሊግ ያለኝ እኔ ብቻ ነኝ ይኸውልህ ፓልመር ሊኖር ይገባል ፓልመር የለም እንዴ ወንድሜ ምን ተሰማ ወንድሜ ናኦሜ ምን ተሰማ አረ ዛሬ በሰላም አደርኩ እቤቴ በሰላም ተኝ አረ በለ አረ ይኸውልህ ለንደን ውስጥ እኔ ብቻ ነኝ እኔ ብቻ ያማልልኝ ማይወልህ ለንደን ውስጥ አበርዝ ነበራችሁ አየህ ፓልመር ግን የላችሁ አበርዝ አገባ ሰራ ፓልመር ግን የላችሁ ፓልመር እኔ ነኝ ያለኝ ፒኤስጂን ለማሸነፍ ፓልመር ያስፈልጋል በኢየሱስ እኔ ያዝኛለሁ ጀምሬያለሁ ባላችሁ ፕሮግረስ ፕሪሚየር ሊግ አንስታችሁ ዳጽ ነው ሻምፒዮንስ ሊግ ማለት ለዘላለም ይቀምራል ተከላክሏቸው ሲጀመር እኔ ልንገርህ ይኸውልህ ይሄን ዋንጫ እስካላሳካ ድረስ አካለ ጎደሎ ብዬሃለሁ አካለ ጎደሎ እንዴት ነው ይሄን የመሰለ አሰልጣኝ እንደዚህ አሸማቀቅ ተከላክለ እንዲህ ልትይዘው እንዲህ ይቻላል እንዴ ኧረ አባቴ ደም አባት አመጣም አንተን ሲፈጥር ወያላነ ሲፈጥር እሱ ገብርኤል ማጋሌጅ ነው ያራዳ ልጆች ይሳታ ቦለ ምን 10 ጊዜ አይስቱም ምክንያቱም ደግሞ እሱ ግድግዳ ነው ከ22 ዓመታት በኋላ የሚፈልጉትን የእንግሊዝ ፕሪሚየር ሊግ ሲያሳኩ ትልቁን ሚና የተወጣው ሲለው ያገባል ሲለው ልቡን ሰጥቶ ይከላከላል ሲለው ቡድኖቹን እያነቃቃ ሞቲቬት እያደረገ
የበለጠ ጠንክረው እንዲሰሩ የሚችለውን ሁሉ ይሞክራል። ታዲያ አውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ከባድ ቢሆንም ነገሩ ቢስተው ይሳተው ነገም ሌላ ቀን ያራዳ ልጆች ሚካኤል አርቴታ ዝም ብሎ አይደለም እዚህ የደረሰው ብዙ ለፍቶ ነው። ቀጣይ ዓመትስ ምን ይመጣል አብረን የምናይ ይሆናል። አዎ ልብ ሊሰብር ይችላል። ነገር ግን ቢስተው ይሳተው ነገም ሌላ ቀን ያራዳ ልጅ እግር ኳስ ነው። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ይኸው እንዳልኳችሁ አገሪቷ ሰላም ተመልከቱ። አገሪቷ ሰላም፣ ዝናቡ ደግሞ ደስ ሲል ሰላም። አረ በስመ አብ። አሁን ብትበሉት እንደዚህ በሰላም የት ነው የምንገባው ነበረ? የት ነው የምንገባው? በቃ ቀጣይ ዓመት ትበላላችሁ። እንዲህ በቀላሉ አንዴ ደርሳ አስበላም እና ክሎፕና ጋርዲዮላ መመልከት በቂ ነው። ለዚህ ማለት ነው። ጋርዲዮላ ስንት ዓመት ለፍቷል። ጋርዲዮላ ራሱ በጣም ነው የምንችለው። ግሎሪ ፒኤስጂ ቀጣይ ዓመት ጠብቁ። ይሄ የወንዶች ውድድር ነው፣ የወንዶች ማለት ነው። አልቅሳውን አባቴ አልቅሳውን በየቤት ገብታ አልቅሳ። መጀመሪያውኑ ይሄን ዋንጫ እኔ ተስፋ አድርጌው አይደለም። አመቱ ሲጀመር መጀመሪያ ላይ ፕሪሚየር ሊግ ነበር። እኔ የብዙ አመት በቃ ፕሪሚየር ሊግን አንስተን በቃ ደስታዬ በዛ ላይ ሙሉ ነበር። በቃ ሙሉ ነበር በቃ ደስታዬ። እኔ ሻምፒዮንስ ሊግን አስቤው አይደለም እውነቱን ለመናገር ግን ይሄን ያህል መተን ማለት ነው የዛሬ 20 አመት እንደዚሁ ማታ አልቅሼ ነው የገባሁትና ከዚህ ዘመን ሁሉ በኋላ እንደገና አሁንም ይሄ መደገሙ ትንሽ አሳዝኖኛል። ደግሞ በጨዋታ ብንሸነፍ ምንም አይመስለኝም ነበር እውነቱን ለመናገር። የሚያሳዝነው በፔናልቲ መሆኑ ነው። ፔናልቲ መሳት በጣም የሚያስጠላ ነገር፣ በጣም የሚያም ነገር ነው። በፔናልቲ ሻምፒዮንስ ሊግ ዋንጫ ማጣት በጣም ያናድዳል። እውነቱን ለመናገር ጋብሪኤል መምታት አልነበረበትም። በቃ ማጋሌሽ መከላከል እንጂ እንዴት ነው ፔናልቲ? ተከላካይና ፔናልቲ አብሮ አይሄድም። ያልጠበቁት ፔናልቲ ኢዜ ነው። በቃ ያጋጥማል። እሱ ማጋሌሽ መምታት አልነበረበትም። ኤኒዌይ በቃ በጣም ተናድጃለሁ። ምንም አልፈልግም፣ ግን ለኔ ትልቅ ነገር ነበር። ያኔ ያዘንኩትን ነገር ዛሬ ይክስልኛል ብዬ አስቤ ነበር። በፔናልቲ ከመሸነፍ ግን በጨዋታ ቢሆን ደስ ይለኝ ነበር። በቃ ነገም ሌላ ቀን ነው። ደህና ደሩ። የሌባ ሊግ ማለት ይሄ ነው። ዳኛውን የተጫወተው እውነት ለመናገር ማለት ነው። ዛሬ ተናድጄ አላውቅም በኳስ በስመ አብ በጣም ነው የሚያናድደው። እግዚአብሔር ምስክሬ ነው። የሌባ ሊግ የሚባለው አሁን ነው። ምክንያቱም እኛ ላይ ፔናልቲ እስከሚገባ ድረስ ወይኔ ቻምፕ ይኸውልህ ውጤቱ በጣም ያበሳጫል። ቅጥል የሚያደርግ ውጤት ነው፣ ግን እንዳይደብርህ በፍጹም ማለት ነው። አንተ ሻምፒዮን ነህ። ይቀጥል ደግሞ እዚህ መድረክ ላይ ማለት ነው አይደለም አንተ ያን ሃይ ክላስ የነበረውን የጋርዲዮላ ቡድን እንዴት አፈር ድሜ በልቶ ከስንት ውጣ ውረድ በኋላ ፍጻሜ ደርሶ ተሸንፎ ይህንን ዋንጫ ማሳካት እንደቻለ አንተ መጥቻ አልነግርህም ቻም። ስለሆነ አንተ ድንቅ ቡድን አለ፣ ድንቅ አሰልጣኝ አለ። እዚህ መድረክ ላይ ዛሬ ለፍጻሜ ደርሳል። በቀጣይ ደግሞ ዋንጫውን እንደሚያሳካው ቅንጣት ያክል ጥርጥር የለኝም። እመኑኝ የእንግሊዝን እግር ኳስ ማለት ነው ከዚህ በኋላ ከኛ ውጪ እናቱ ወለደችው ለተከታታይ ዓመታት ዶሚኔት ሊያደርገው የሚችል አንድ ክለብ አይኖርም። አንድ ክለብ ማለት ነው። ይቀጥል ደግሞ እንመጣልሃለን ሻምፒዮንስ ሊግ። ለሱም ጊዜ ለኩሉ ጊዜውን ይጠብቅ። ሻምፒዮንስ ሊግ በቀጣይ ዓመታት እዚህ መድረክ ላይ ምን ማድረግ እንደምንችል ጠንቅቀን እናሳያችሁ ይሆናል። ቢጋቢ አዝነህ ላይ አልፈልግም። ደጋፊዎች አዝናችሁ ላያችሁ አልፈልግም። እመኑኝ ቡድናችሁ ተዋድቋል፣ ተጋድሏል፣ እስከ ፔናልቲ ድረስ ሄዷል። እድል ነው ከዛ በኋላና የተለከፈም ዳኛለ። እድል ላይ ደግሞ ወይ ታሸንፋለህ ወይ ትሸነፋለህ በዛ ፔናልቲ ማለት ነው። ስለሆነ ይህ ነገር አጋጥሞናል። ምንም አንገት መድፋት የሚባል ነገር የለም። አንተ ሻምፒዮን ነህ። ላለፉት ዓመታት የተሰራብን የዋንጫ ድግምት ሰብረ ፕሪሚየር ሊግን ያሳካህነ እመኔ። በቀጣይ ዓመታት ደግሞ ይህንን የሻምፒዮንስ ሊግ መድረክ ላይ መተን እንደምንነግስ ቅንጣት ያክል እንዳትጠራጠር። ያርሰናል ደጋፊ እርገጠው ኮፒ ሊንክና ለሁሉም ያርሰናል ደጋፊ
አድርስልኝ አንገትህን ስደፋ እንዳለ አንተ ቻምፒዮን። አይ እግር ኳስ አንዳንዴ እኮ ትገርማለች። ከምሬን ነው የምላችሁ። እነዚህ ትልልቅ ከዋክብት ተጫዋቾች በነበሩ ሰዓት አንድ የአውሮፓ ቻምፒየንስ ሊግ አልበላም ነበር ፒኤስጂ። እነ ኔይማር ጁኒየር፣ እነ ማፔ፣ እነ ሊዮኔል ሜሲ በነበሩ ሰዓት ከምሬን እኮ ነው የምላችሁ። ዛሬ ግን ክብር ለሉዊስ ኤንሪኬ። ምን አይነት ቲም እያስመለከተን ያለ ነው። እግዚአብሔርን ነው ማለት ቃላት ላይ ሄንሪኬ ምን አይነት ቲም ነው የሰራው። ከቃላት በላይ ነው እግዚአብሔርን። ብቻ ግን ይሄ ክለብ የአውሮፓ ምርጡ ክለብ በአሁኑ ሰዓት በቃ ምንም ጥያቄ የለውም። ፒኤስጂ እና ፒኤስጂ ነው። እውነት ቃላት የለኝም እግዚአብሔርን። እንግሊዝን ግን ጨፈጨፉን እኮ አርሰናል፣ ሊቨርፑል፣ ቼልሲ፣ ዋው ሲቲ ማን የቀረው ማን አለ? ይሄ ክለብ ግን ቀጣይ ዓመት ማን እንበቀልሻለን። ግን ለማንኛውም ግን እግዚአብሔርን አለማድነቅ አይቻልም። በተለይ ግን አሰልጣኙ በቃ እንደ ቲም ደግሞ ምርጥ ናቸው። በቃ የተናበበና እጅግ በጣም ጥራት ያለው ቲም ነው። ብቻ ግን ለሉዊስ ኤንሪኬ አንዴ ተዘረፉ። ቅር እንዳይለ ቻምፕ ቅር እንዳይለ አባቱ በፔናልቲ ነው። የሌባ ሊግ ነው። ምንም ማድረግ አይቻልም። ከቤት ስገባ በደንብ ቪዲዮ ሰራለሁ። ማይረባ ብረኛ ክርስቶስ ነው የምላችሁ። የዛሬውን ጨዋታ ከተመለከታችሁ የእግር ኳስ ደጋፊ መሆናችሁ ብቻ ይበቃል። የእግር ኳስ ደጋፊ መሆናችሁ ብቻ ይበቃል። ራያ በመድኃኒዓለም ክርስቶስን እኔ በቃ በጣም ያስገረመኝ ያስደመመኝ በረኛ ቢኖር ራያ ነው። ሙሉ ጨዋታው ላይ ተለይቶ ታየኝ እሱ ተለይቶ ይታየኝ እሱ። እስቲ ሐሳባችሁን እንደ እግር ኳስ ደጋፊ ኮሜንት ላይ አስቀምጡልኝ። ተሸንፈናል። ምንም ነው ያልደበረኝ፣ ምንም አልደበረኝም። የሌባ ሊግ ማለት አሁን ነው። የሌባ ሊግ ማለት አሁን ነው። ሻምፒየንስ ሊግ ነው የሌባ ሊግ ደደብ ሊግ። ይሄን አክል ጭራሽ እንቁላል አደረጋቸው። የፒኤስጂ ተጫዋቾች እንቁላል አደረጋቸው ዳኛው ማለት ነው። እንዳትነኳቸው። ጭራሽ ፔናልቲ ተከለክለን ኧረ በፈጣሪ ስም ጭራሽ ፔናልቲ ተከልክለን ለምን ጠየቀኝ? ቢጫ ካርድ። የአርሰናል ደጋፊ ምንም እንዳይደብራችሁ ቢመጣ እሳየው ምርጥ ነበር። ስላልመጣ ግን ምንም እንዳይደብራችሁ የቻልነውን አድርገናል። ይመቻል። ይዜ ምን አይነት ፔናልቲ ነው የምትመታው? ይዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ምር ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው። እንደዚህ ፔናልቲ ትመታለህ? በእናትህ ማጋለሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲህ አዳረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? እዚህ ካንተ አልጠብቅም። ምሪ ነው ብላችሁ ማንም ተጫዋች ያንን ኳስ ቢስተው ማለት ነው ችግር የለብኝም። እዚህ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ወይኔ ያረርኩኝ እኔ ተቃጠልኩኝ ጀማው። በዚህ ሰዓት አርሰናልን ለማብሸቅ ማንም ሞራል ያለው አይመስለኝ። ይህንን ቲም ይህንን ቡድን ለማብሸቅ እውነት ሞራል አለን? እርግጠኛ ናችሁ? አንድ ጌም ሳይሸነፍ ፋይናል የደረሰ 1-0 መርቶ እስከ 60ኛው ደቂቃ ድረስ አጥሮ ማለት ነው ሲያለፈው ፒኤስጂን ሲያሰቃየው የነበረው አርሰናል ይህ ዋንጫ እውነት አይገባውም ነበረ? እከካም ደደብ የሆነ ዳኛ ባይገጥማቸው፣ ሙሰኛ ጉበኛ የሆነ ዳኛ ባይገጥማቸው ይህን ዋንጫ ባነሱት ነበር። ይሄ ፔናልቲ አሁን እውነት አያሰጥም። ፔናልቲ ነው ኢሊም ብሎ ዴክላር ራይስ ካፕቴን መጠየቅ መብቱን። ካፕቴን ሆኖ ፔናልቲ ነው ቼክ አድርግ ብሎ ለጠየቀው ቢጫ ካርድ ተሰጠው ለዴክላር ራይስ። ሳካ ፋውል ተሰራበት፣ ቢጫ ካርድ የሚሰጠው ለሳካ ነው። ራሱ ፋውል ተሰጠው። ምንም በቃ ነገረ ስራው ሁሉ ዳኛው ማለት ነው ኮምፕሊትሊ ለፒኤስጂ አይደለም። የአርሰናል ደጋፊ ይቅርታ፣ በስመ አብ ምን አይነት ጨዋታ ነው? ራያ ምን አይነት በረኛ ነው? ብቻውን ግንብ ክርስቶስን ነው የምላችሁ። የዩናይትድ ደጋፊ ነኝ። ራያ ይለያል። ክርስቶስን ነው የምላችሁ።
እግዚአብሔርን የፈራሁት ይህንን ቻምፒየንስ ሊግ ነበር። ፕሪሚየር ሊጉ ላይ እንኳን የትም አባሻ ደርሽም 14 ዋንጫሽን ታክፈሽ ተኝ ቤትሽ ሂጂና ከኛ ጋር ከማንቸስተር ዩናይትድ ጋር ማውራት የምችለው 20 ፕሪሚየር ሊግ አርፈ 21ኛ ላይ ስድርስ ብቻ ነው። ይህንን ቻምፒየንስ ሊግ ነበር የፈራሁት። ትዘሉብን ነበር። ይህን ቻምፒየንስ ሊግ ብትበሉት አልበላችሁትም። ትንሽ ክለቦች ናችሁ፣ የትም አባታችሁ አትደርሱም። እድሜ ልካችሁን ከቻምፒየንስ ሊጉ ጥግ ጥግ እየሄዳችሁ ትኖራላችሁ። ቻምፒየንስ ሊግ ዋንጫ ማየት ከፈለጋችሁ እኛና መስሎቻችን ጋር እየመጣችሁ ነው የምታዩት። ካልሆነ ደግሞ እንደዚህ ከነ ፒኤስጂ እና ከነ ባርሳ ዋንጫ ሲበሉ አጠገብ እያለፋችሁ ነው የምታዩት። እናንተ ለማየት እንጂ ለመብላት አልተፈጠራችሁም። ትልቅ ዋንጫ ትንሾች ናችሁ፣ ትንሾች። ቢስሚላ ፒኤስጂ አርሰናል በፔናልቲ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ በጣም የሚገርም ማጋሌሽ ይሄን ፔናልቲ ባይስተው በጣም ጥሩ ነበር። ሌላ ተጫዋች ቢስተው፣ ምክንያቱም አመቱን ሙሉ የለፋ ነበርና እሱ ባይስተው መልካም ነበር። ግን ፒኤስጂዎች ይገባቸዋል ብዬ አስባለሁ። 90 ደቂቃውን በቃ 120 ደቂቃውን ጥሩ የተጫወቱ እነሱ ናቸው። አርቴታ በርግጥ አይፈረድበትም፣ ያለው አቅም ይሄ ነው። ከዚህ በላይ ጥሩ ያለው ተጫዋች መከላከል ነው የነበረበት። መቼም ጋር ያለ እንደ አይሱዚ እንደ ቪኤት እንዳትለው። ሉዊስ ኤንሪኬ ግን ምን አይነት በቃ የፈጣሪ ቁጣ ሆኖ ይሄን ቡድን እንደዚህ ነው በቃ። እንዴ ተጫዋቾቹ እኮ ምንም ማፍጠኛ ያለቀው ነው የሚጫወቱት። እያወራሁ ማብራት ጠፋ፣ ግን ችግር የለውም። ጨዋታውን አስጨርሰውናል። በጣም እናመሰግናለን ፋሚሊ። የሉዊስ ኤንሪኬ ልጆች በጣም ነው የሚገርሙ። በቃ ይተዋወቃሉ። አሁን ስታቀባብሉ እንዴት በቃ አትስቱም እኮ ምንም ሁሉ ነገር በቃ እንዴ የት ቦታ እንዳሉ ምናምን ይተዋወቃሉ በቃ። እና እኔ በቃ ከአቅም በላይ ናቸው ብዬ ማለት 90 ደቂቃ ሙሉ ኳስ ሳያስነኩ ይጫወታሉና እንደውም ኪቪቻን ኡስማን ዴምቤሌ በመሃል ተጎድተውበት ምናምን እኔ ድሉ ይገባቸዋል ብዬ አስባለሁ። ግን ሉዊስ ኤንሪኬ ከአቅም በላይ ነው። የአርሰናል ደጋፊዎች ያን ያህል ትጎዳላችሁ ብዬ አላስብም። ግን እስቲ በሰፊው መለሳለሁ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ገብተናል ይላል። በድል አባቴ በድል ነው የመጣነው ዛሬ። እንዴ ያ አላህ ምን አይነት ነገር ነው ያየሁት። ይሄን ነበር ስመኝላችሁ የነበሩ። ይሄንን አባቴ በመጨረሻ ሰዓት ቅስም እንዲሰበርልኝ ነበር ስፈልግ የነበሩ። ይሄን ነበር ስጠብቅልኝ የነበሩ። አገኘሁክ ያ አላህ። ግባ እናውጣው ያራዳ ልጅ ምንም አባት አታመጣም ከእንግዲህ በኋላ። ላላላካ ብሏል አባት። ያራዳ ልጆች ቻማችሁ ገና እመጣለሁ፣ ራሴን አረጋግቼ እመጣለሁ። ወይኔ የሚያራዳ ልጆች ብቻ በዚህ በኩል ይገባል። ቬንገር ጋብሪኤል መከላከል ነው ያቀይ የሚደብረን ምናምን መስሏችሁ ነው? ስቲል እኮ ዩ አር ዘ ሻምፒዮን ኦፍ ኢንግላንድ። አንድሽ መተሽ እንዳትንጫጭ፣ አንድሽ ማለት ነው እቺ ጭራሽ ከአርሰናል ጋር በዚህ ሰና አደውሉብኝ ስልኬ ላይ እየገባችሁ አታቋርጡኝ። ከአርሰናል ጋር ማንሽም ልትፎካከሪያችን ቢያንስኛ ሻምፒዮንስ ሊግ ተሰናበትን ብለን ነው አይደለ ያለቀስነው። ፍጻሜ ፒኤስጂ በዳኛ በላብን ብለን አንቺ ባለፈው ለታ ሻምፒዮንስ ሊግ ገባን ብለሽ ስትጨፍሪ ችግር የለውም። እንኳን ወጣ እንደውም እሺ ችግረኛ ቀጣይ ዓመት እንድላለን። እንኳን ዋናው ፕሪሚየር ሊግ በላ እንኳን የዋንጫው ሲጀመር አንዴ የዋንጫው ግርጋር ተሰብሯል። ስለዚህ ቀጣይ ዓመት እንድላለን። ብዙ እንትን አትበሉ። ባይዘው እኛ ቲማችንን ዋንጫ ሳይተን ስላልሆነ ያልደገፍነው ዋንጫ ቢበላም ከጎኑ ዋንጫ ቢበላም ከጎኑ ነው። ኢትስ ኦኬ። Champions of Europe, you
sing that. You'll never sing that. Champions of Europe. You'll never sing that. First half ሲጨፍሩ የነበሩ እንዳለ ቪዲዮውን ማስገባላችሁ። ይሄ ሁላ ሰው ፈርስት ሃፍ ሳይበሉ እንደበሉ ሲጨፍሩ ነበረ። ግን ነግሬያችኋለሁ ቻምፒየንስ ኦፍ ዩሮፕ you'll never sing that። ነገርኩ ይሄን ሁላ እያላ ነው ማስደብረው ብዬ ነበር። ይሄን ሁላ እያላ ነበር ማስደብረው ያልኩ ነበር። ቻምፒየንስ ኦፍ ዩሮፕ መቼም እኔ አሳዝነውኛል። ጋብርኤል መሳቱ ብቻ ነው ደስ ያለው። ማርያምን አሳዝነውኛል። ያሳዝናል። ጋብርኤል ግን ሳተ ደስ ይላል። ካላንድ ጋር በጣም ስለምንችል ነው። እሺ በጣም ስለምንችል ነው እስከዚህ የደረስነው። አርቴታ ወንድ ነህ። ደደብ ዳኛ ደግሞ ደደብ። ፔናልቲ ለነሱ ሲሆን ነው የሚሮጠው እከካም። አንዲ ማጋሪሽ ደግሞ ማለት ነው። አሁንም ቢሆን ወንድ ነህ። እሺ አሁንም ቢሆን ወንድ ነህ። ስለምንችል ነው። ፒኤስጂን አንድ ኦፕን ፕሌይ ጎል ሳያገቡብን እስከዚህ ድረስ ነው። ስለምንችል ነው። መድፈኛው ቀጣይ ዓመት ከዚህን ጠንክረን እንመጣለን፣ እንበለዋለን። ከዛ እንዳይደብራችሁ የውድድር ዓመት አሳልፏል። ሌላ ምርጥ ጊዜ ነበረው። ዛሬም በፑሽካሽ አሬና የጨዋታ ኮከብ የሚያሰኘው 120 ደቂቃ ነበር ያሳለፈው። ግን በዚች ቅጽበት በብዙዎች የሚተች በብዙዎች የሽንፈታችን የዋንጫ ጦታችን ምክንያት የሚባል ታፔላ ያስነጠፈበት የመለያ ምት ነው የሳተው። ጋብርኤል ማጋሌሽ እድለኛ አይደለም። እሱም ደጋፊዎችም ማንም ሊያስታውሰው የማይፈልገው አጋጣሚ ነው። ሌላ ተጫዋች ቢስተው ስሜቱ እንዲህ ላይሆን ይችላል። ግን የሚመኩበት ደጀናቸው ዋልታቸው ማገራቸውን ጭምር ጋብርኤል ነው የሳተው። የሚደብረን ምናምን መስሏችሁ ነው? እስቲል እኮ we are the champion of London። እሺ ለንደን አይደለም ኢንግላንድ እንዴ ሻምፒዮን ነን። የኢንግላንድ ሻምፒዮን ነን። ምንም ችግር የለውም። ጸጥ ይሉናል። ፒኤስጂ ሴቭ ዘ ወርልድ ምናምን ብለሽ ማንሽም እንዳሰክሽ። የፕሪሚየር ሊጉ አልወጣልንም። እስካሁንም ጸጥ ያልናችሁ አንድ ላይ አድርገን እንወጣዋለን ብለን ነበር። ችግር የለውም። በነጠላው እንወጣዋለን። ማንሽም አንድሽን አብሽ እንዳከች ቢያንስኛ ማለት ነው ሻምፒዮንስ ሊግ ገባን ብለን አልተደሰትም። ከሻምፒዮንስ ሊግ ፍጻሜ ተቀማን ዋንጫ ብለን እሱንም በዳኛ እሺ ማንም እኔ አትሊስት ታይም ከአርሰናል ጋር ቆሞ አፍላፊ ምን ደስ እንደሚለኝ ታውቃላችሁ? እስከ ዛሬ 19 ቲም ነበር የምትደግፉት፣ 20ኛ ቲም ጨመርንላችሁ። ፒኤስጂ ምድረው ሲያስጠላ እንዴ እየነገርኩ አትታ መርዝ ብላ እየነገርኩ ናዝም ለምን እንደሆነ አላቅም። ጀምአ ውስጤ በቃ ተጨማሪ ደቂቃ ሲገባ እናሸንፋለን፣ ይሄ ዋንጫ የኛ ነው እያለኝ ነው። የምሬን ነው የምላችሁ። በቃ ይሄንን ዋንጫ እናሳካዋለን እያለኝ ነው። ምንድነው ነገሩ? ምን ታይቶኝ ነው ጀምአው? ምንድነው ኮል ከገባብን በኋላ የተጫወትነው ጨዋታ እናንተ እንደምንም ብለን አንድ ለባዶ እየመራን እያለ ብንጫወት ይሄን ጨዋታ እኮ ለባዶ አድርገን ጨዋታውን ገድለነው ነበር። የምሬን ነው የምላችሁ። ማን ይሁን ቢሆንም አሁንም ጀማአው በጣም እድላለን። ወደ ተጨማሪ ደቂቃ ስንገባ አሁንም ውስጤ ይነግረኛል ይሄንን ጨዋታ ቡድኔ የማሸነፍ አቅም እንዳለው ውስጤ ይነግረኛል። የምሬን ነው የምላችሁ ጀማአው። እድሉ አለን በደንብ በሰፊው ማለት ነው። ኢንሻአላህ እናሸንፈዋለን ጀማአው፣ እናሸንፈዋለን። ይሳካልናል ጀማአው፣ ይሳካልናል። ቋጥሩ በቃ የቼልሲ ደጋፊ
ችሎ ነው እመቤቴ እንጂ አሁን አመት ነው የሚያላግጥ 19 እንጂ አዌ ኔክስት ሲዝን ምን ይላል ቻምፒየንስ ኦፍ ዩሮፕ ዩል ኔቨር ሲንግ ዳት ገባህ አይደለ እንዴት ነው ይበላል አሳሰቡ ቻምፒየንስ ሊግ ከያቺው ነው አጫረው ወይ ትንሽ ትንሽ